Why are they wearing it? A lot of people are wondering why ICE agents who are picking up those here illegally are wearing masks. Why are they hiding their faces? I asked them, why are you wearing a mask? ምን ያህሎቻችሁ ይህንን ጉዳይ ጠይቃችሁ ታውቃላችሁ? እንግዲህ በተደጋጋሚ የአይስ ኦፊሻሎች ህጋዊ አይደሉም አንድ ዶክመንት ናቸው ብለው ያሰቧቸውን ሰዎች ለማሰር ኦር ደግሞ ዲቴይን ለማድረግ በተለያየ ቦታ ሲገኙ አስተውላችሁ ከሆነ ብዙዎቹ ማስክ ይጠቀማሉና ይህንን ማስክ በተመለከተ ምን ያህሎቻችሁ ለምን እንደሚያደርጉ ለምን እንደሚጠቀሙ ጠይቃችሁ ታውቃላችሁ? ተመልከቷቸው እስኪ። እንግዲህ እነኚህ የአይስ ኦፊሻሎች በተለያየ አጋጣሚና በተለያየ ቦታ ሲገኙ ማስክ አድርገው ይታያሉ። ተመልከቷቸው። እንደተመለከታችሁት እንግዲህ እነዚህ የአይስ ኦፊሻሎች በጣም በሚገርም ሁኔታ ፊታቸውን ሸፍነው ነው እንግዲህ ይህንን ሚሽን ራን ያደርጉ የሚገኙት። ይህንን ጉዳይ በተመለከተ ምን ያህሎቻችሁ ጥያቄ ጠይቃችኋል? ለምንድን ነው ማስክ የሚደረገው? አንድ የፌደራል ኦፊሻል or ደግሞ አንድ የአይስ ኦፊሻል ህግ የሚያስከብር አካል እንግዲህ ፊቱን ሸፍኖ ህግን ለማስከበር መገኘት አለበት የለበትም የሚለውን ነገር ምን ያህሎቻችሁ ጠይቃችሁ ታውቃላችሁ? እንግዲህ በጣም በርካታ ቦታ ላይ እንግዲህ የአይስ ኦፊሻሎች ኢንሌጋል ናቸው or ደግሞ አንዶክመንትድ ናቸው ብለው ያሰባቸውን ሰዎች ለማሰር እንግዲህ በተለያየ ቦታ ላይ ይገኛሉ። በየሬስቶራንቱ የኮንስትራክሽን ስራ የሚሰራበት አካባቢ ሬልዌይ አካባቢ እና እጅግ በጣም በርካታ ቦታ ላይ ይገኛሉ። እነኚህ ሰዎች በሚገኙበት ቦታ አጋጣሚ ሁሉ በተገኙበት አጋጣሚ ሁሉ አስተውላችሁ ከሆነ ማስክ ይጠቀማሉ። ህጉ ይፈቅዳል ወይ? ይህንን ጥያቄ ሲጠይቃችሁ ታውቃላችሁ ወይ? ኢቭን አይዲ እንኳን ሲጠየቁ ለማሳየት ፍቃደኛ አይደሉም። የትራምፕ አድሚኒስትሬሽን እንግዲህ በዚህ ልክ ነው ፓወሩን እየተጠቀመ ያለው። እንግዲህ ይሄ አብሶሉት የሆነ ፓወር በህብረተሰቡ ላይ መጠቀም የቻለው ብቸኛው አድሚኒስትሬሽን የትራምፕ አድሚኒስትሬሽን ይመስለኛል። አንድ በፌደራል ደረጃ የሚሰራ or ደግሞ አንድ በፖሊስ ኦፊሰርነት or ደግሞ በአይስ ኦፊሰርነት የሚሰራ አንድ የፖሊስ አካል የሚያደርገው ነገር ሌጂቲሜት እስከሆነ ድረስ or ደግሞ እዛ ጋር ተገኝቶ የሚሰራው ነገር ሎውፉል or ደግሞ ህጋዊ እስከሆነ ድረስ ፊቱን የሚሸፍንበት ምክንያት ግልጽ አይደለም። ይህን ጥያቄ አንዳንድ ግለሰቦች በተለያየ አጋጣሚ ለመጠየቅ ሞክረዋል። እንግዲህ ምላሽ ያገኙት ምላሽ ግን እጅግ በጣም የሚያስገርም ነው። You shouldn't be hiding your face. You're not doing anything wrong. They're shameful. It's not shameful, ma'am. It's safety. Safety? You guys publicize everything, and we have our own family to worry about. Right, because it's a shame that you're doing this. Not a shame. I'm proud of what I do. ከቪዲዮ እንደተመለከታችሁት አንድ ግለሰብ ይሄን የአይስ ኦፊሰር ለምንድነው ማስክ የምትጠቀመው ማስኩን ለምን አታወልቅም ስትል ጠይቃው ነበር። ሰውየውም እንግዲህ በምላሹ ማስክ የተጠቀመበት ምክንያት ለሴፍቲ መሆኑን ተናግሯል ማለት ነው። ለሴፍቲ ማለት ምንድነው? እንግዲህ እንደምታውቁት የትኛውም አይነት የህግ አስከባሪ or law enforce የሚያደርግ የትኛውም አይነት አካል ከዚህ ቀደም በነበረው ትሬንድ ከትራምፕ አድሚኒስትሬሽን በፊት በነበረው ትሬንድ የትኛውም ዓለም ላይ ፊታቸውን ሸፍነው የሚሰሩበት ምንም ምክንያት አለ ብዬ አላምንም። የሚያደርጉት ነገር ህጋዊ እስከሆነ ድረስ የሚሰሩት ስራ ሌጂቲሜት እስከሆነ ድረስ ፊታቸውን በማስክ የመሸፈኑ ጉዳይ በምን አግባብ እንደሆነ ሊገባኝ አልቻለም። ሴትዮዋን እንደሰማችኋት የምትሰራው ስራ ህጋዊ ነው ብለህ ካሰብክ ፊትህን መሸፈን የለብህም። ኢትስ ሼም የምታደርገው ነገር ህጋዊ ስላልሆነ ነው ፊትህን የምትሸፍነው የሚል ምላሽም እንግዲህ ሴትዮዋ ሰጥተዋለች ከቪዲዮ እንደተመለከተ። ከዚህ ቀደም በአይስ ኦፊሰርነት የሰራ አንድ ግለሰብ ኢቭን በሆምላንድ ሴኩሪቲ ውስጥ የሰራ አንድ ግለሰብ ጉዳዩን በተመለከተ አንድ የሰጠው ማብራሪያ አለ። እስኪ እሱን ማብራሪያ ተመልክተን እንመለስ። With the ICE agents. I was a federal prosecutor for 10 years right there. I worked with the Department of Homeland Security. I worked with ICE agents. I worked with Homeland Security's investigations. I have never seen any plainclothes officer wearing a mask. And I asked them, why are you wearing a mask? One person told me, because it's cold. I asked him if he would testify to that under oath. And he walked away and wouldn't respond to me. Another person admitted that they're wearing masks so that they are not caught on video. And my question to them is, if what you are doing is legitimate, is lawful, is totally above board, why do you need to cover your face? Law enforcement officers do not cover their face. And in fact, the Trump administration is cracking down on universities for allowing protesters to wear masks. So apparently it is not okay to wear a mask if you are protesting the government, but it is okay if you are the government to wear masks and in order to shield your face from the public.
This is not America. This is not who we are. እንደሰማችሁት ይህ ግለሰብ እንግዲህ ለ10 ዓመታት እንግዲህ በአሁን በነገርኳችሁ ፖዚሽኖች ሰርቷል። በሆምላንድ ሴኩሪቲ ውስጥ ሰርቷል። የአይስ ኦፊሻል ሆኖም ሰርቷል። ሶ በሰራባቸው 10 ዓመታት ፍጹም ከዚህ ቀደም ተመልክቶት ከሚያቀው በተለየ በአሁኑ ሰዓት አይስ ኦፊሻሎች ማስክ እየተጠቀሙ ይገኛሉ። ከዛ በፊት ፈጽሞ የአይስ ኦፊሻሎች ይህንን ጉዳይ አያውቁትም፣ ተጠቅሞም አያውቁም፣ ምክንያታዊም አይደሉም። እንግዲህ ሰውየው እንደተናገረው ከሆነ ለምን ተጠቀማላችሁ ሲል ጠይቆ ነበር። አንድ የአይስ ኦፊሻል የመለሰለት እንግዲህ ቅዝቃዜ ስለሆነ ከቅዝቃዜ ራሴን ለመከላከል ነው ሲል እጅግ በጣም አስቂኝ ምላሽ ሰጥቷል ማለት ነው። ሌላኛው የአይስ ኦፊሻል ግን የሚጠቀመው ለምን እንደሆነ ለማብራራት ሞክሯል። ስቲል የሰጠው ምላሽ አጥጋቢ ነው አይደለም ጥያቄ ውስጥ የሚገባ ሆኖ ማለት ነው። ምንድነው ያለው? ይህን ማስክ የምንጠቀመው ለሴኩሪቲ ጉዳይ ነው ሲል ነው የመለሰው። ለሴኩሪቲ ጉዳይ ማለት ሰዎች ፎቶ ያነሳሉ፣ ቪዲዮ ይቀርጻሉ። ይህንን ሲያደርጉ ደግሞ ለሴኩሪቲያችን ስጋት ሊሆን ስለሚችል ፊታችንን እንሸፍናለን። ከዛ ውጪ ምንም አይነት ዓላማ የለውም ሲል ምላሽ ሰጥቷል። ለብዙዎቹ እንቆቅልሽ የሆነው ጉዳይ ደግሞ ምንድነው? እንግዲህ አንድ ኦፊሻል አንድ በሎው ኢንፎርስመንት ላይ የተሰማራ አካል ያ ማለት ህግን የሚያስከብር አካል ማስክ የማድረጉ ጉዳይ አሁንም ጥያቄና እንቆቅልሽ ነው። ምክንያቱም እንግዲህ የተለያዩ ፖሊስ ኦፊሰሮች አሉ፣ ዳኞች አሉ። እንግዲህ በተለያየ አጋጣሚ ከተለያዩ ሰዎች ጋር ሊያጋጯቸው የሚችሉ ደግሞ እነኚህ ሰዎች ለብዙ አይነት ችግር ተጋላጭ የሚሆኑበት እድል አለ። ኦብቪየስሊ ምንም ጥያቄ የለውም። ምክንያቱም ህግ ስናስከብር ሁሌ ከክሪሚናልስ ጋር የመጋጨት እድል ይኖረናል። እነኚህ ሰዎች ያ ይገጥመናል ብለው ከዚህ ቀደም በነበረው ትሬንድ ማስክ ሲጠቀሙ አይተንም ተመልክተንም አናቅም። ይሄ ደግሞ የትኛውም ሀገር ላይ የሚተገበር ህግም አይደለም። ጉዳዩ ያሳሰባቸው ጋዜጠኞች እንግዲህ ይህንን ጉዳይ ይዘው በመሄድ ቶዲ ሊዮንስ ለሚባል የአይስ ዳይሬክተር ጥያቄውን ፎርዋርድ አድርገው ነበረ፣ ጠይቀው ነበረ። ይህ የአይስ ዳይሬክተር እንግዲህ ማስክ መጠቀምን በተመለከተ ምን እንደሚያደርጉ ምላሹን በሚከተለው መንገድ ሰጥቷል። People are out there taking photos of the names, their faces, and posting them online with death threats to their family and themselves. So I'm sorry if people are offended by them wearing masks, but I'm not going to let my officers and agents go out there and put their lives on the line and their family on the line because people don't like what immigration enforcement is. We arrested someone that was going online, taking their photos, posting their families, their kids' Instagram, their kids' Facebooks, and targeting them. እንደሰማችሁት ነው እንግዲህ የአይስ ዳይሬክተሩ እንደተናገረው ከሆነ ማስክ የምንጠቀምበት the only reason ይህንን ሚሽን ራን በመናደርግ ጊዜ ይህንን ተልዕኮ በመናስፈጽም ሰዓት እንግዲህ እጅግ በጣም በርካታ ሰዎች ፎቶ በማንሳት ቪዲዮ በመቅረጽ ትዊተር ላይ እና ሌሎች ሶሻል ሚዲያዎች ላይ ከነሱም አልፎ ከግለሰቦቹም አልፎ የፋሚሊ ፎቶዎችንና ፕሮፋይሎችን ሼር በማድረግ እነኚህ ሰዎች ለቴሮሪዝም ወይ ደግሞ ለከፍተኛ የሆነ የሽብር ጥቃት ተጋላጭ እንዲሆኑ እያደረጉ ስለሆነ ይህንን ለመከላከል ነው፣ ከዛ ውጪ ምንም ሌላ ዓላማ የለውም ሲሉ ተናግረዋል ማለት ነው። እናንተ እስኪ በዚህ ጉዳይ ምን ትላላችሁ? ምክንያቱም ይህን ጉዳይ ያነሳውበት ምክንያት ምንድነው? እንግዲህ እነኚህ የአይስ ኦፊሻሎች መታወቂያ የሚያሳዩ ከሆነ ማስክ የሚያደርጉ ከሆነ ምናልባት ለዘራፊዎች፣ ለሌቦች እንዲሁም ለቀማኞች የመጋለጥ እድል አይኖርም ወይ? ምክንያቱም መታወቂያም ካላየ አንድ ግለሰብ ኦር ደግሞ at the same time ያ ግለሰብ ማስክ የሚጠቀም ከሆነ በምንም መንገድ ያ ሰው የምር የአይስ ኦፊሻል መሆኑን መለያ ምንም መንገድ አይኖርም ማለት ነው። ይህንን አጋጣሚ በመጠቀም ደግሞ የተለያዩ ቀማኞችም ሌቦችም ወንጀል ለመፈጸም እድል አያገኙም ወይ የሚለውም አንድ ጥያቄ ነው ማለት ነው። ይህ ነገር እንግዲህ ዲሞክራሲን ራን ታደርጋለች፣ ዲሞክራሲን ኤክሰርሳይዝ ታደርጋለች ተብላ ከምትታሰብ አንድ ሀገር የማይጠበቅ ጉዳይ ነው። አክቹሊ ዲስ ዴይስ እጅግ በጣም በሚያሳዝን ሁኔታ ህፃናትም ሲታሰሩ ያየን ነው። ይህ ጉዳይ ደግሞ ከኮንስቲቱሽኑ አጌንስት የሆነ ህግን የሚጥስ አግባብ ነው ማለት ነው። እንግዲህ በዶናልድ ትራምፕ አድሚኒስትሬሽን በዶናልድ ትራምፕ አስተዳደር እንግዲህ የአይስ ኦፊሰሮች ከፍተኛ የሆነ ኃይል ሲጠቀሙ ተመልክተናል። ህፃናትን ሲያስሩ ተመልክተናል። ከፍተኛ የሆነ እንግልትና እስር ሌጋሊ በዩናይትድ ስቴትስ በሚገኙ ሰዎች ላይም ሲፈጽሙ እየተመለከትን እንገኛለን። እንግዲህ ጩኸቱ ከዛም ከዚህም በርክቷል። እንግዲህ በአገሪቱ የሚገኙ ሲቲዝኖችም የዶናልድ ትራምፕን አሰራር አካሄድ እየተቃወሙ እንዲሁም ደግሞ ፍጹም አንኮንስቲቱሽናል ነው እያሉ ይገኛሉ። ጥያቄውን ችላ ያሉት ዶናልድ ትራምፕ ግን አሁንም ስራቸውን ቀጥለዋል። የዩኤስ ጉዳይ እጅግ አስጨናቂ ሆኗል በዚህ ሰዓት። እስኪ እናንተ ይህን ጉዳይ በተመለከተ ምን ሐሳብ አስተያየት አላችሁ? በኮሜንት ሴክሽን አጋሩኝ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ ሼር ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የሳሚ ቲዩብ ቤተሰብ ይኑላለው። ጤና ይስጥልን።